ከፋኖ መንደር የተሰኘው መራግብራችንን ይዘን መተናል። በአማራ ክልል እንደወትሮ ሁሉ ባለፉት 2 ቀናትም በርካታ አውደ ውጊያዎች መደረጋቸውን መረጃዎች ያመለክታሉ። እንደተለመደውም ከፍተኛ ቁጥር ያለው የአገዛዙ ሰራዊት በፋኖች ቁጥጥር ስር መግባታቸውን ስንቅና ትጥቅም በብዛት በቁጥጥር ስር መዋሉን ነው በተገኘው መረጃ ላይ ተገለጸው። የፋኖ ኃይሎች ያደረጉ ያሉትን ተጋድሎ በተመለከተ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። በሌላ በኩልም በአማራው ክልል ምርጫውን ለማካሄድ የአብይ አህመድ አገዛዝ የተለያዩ ስትራቴጂዎችን እየተጠቀመ ነው። ፋኖዎች በተቆጣጠሯቸው ብቻ ሳይሆን በሌሎች አካባቢዎችም ምርጫው እንዳይካሄድ መጠነ ሰፊ ዘመቻ የከፈቱ ሲሆን በአንዳንድ ቦታዎች ከወዲሁ ምርጫውን በመተው ከህብረተሰቡ የተቀላቀሉ የአገዛዙ የወረዳና የዞን አመራሮች እንዳሉ ነው በደረሰን መረጃ ላይ ተመለከተው። የአብይ አህመድ አገዛዝ ምንም ምርጫ ለማድረግ በማይቻልበት በአማራው ክልል በጦር ሰራዊት ኃይልን በከፍተኛ ቁጥጥር ምርጫውን ለማካሄድ ውሳኔ ላይ መድረሱ ይታወሳል። ከምንም በላይ ምርጫ ጣቢያዎችን በወታደራዊ ካምፖች በማቋቋም በከፍተኛ ከባድ ጦር መሳሪያዎች በተደገፈ መልኩ ምርጫው እንዲካሄድ መጠነ ሰፊ ዝግጅት እያደረገ እንዳለም መረጃዎች ያመለክታሉ። የዘውትር ተሳታፊያችን እነዚህን ጨምሮ ሌሎች መረጃዎችን ሊያደርሰን ተዘጋጅቷል። በቀጥታ ወደሱ አልፋለሁ። በሰሜን ወሎ በራያ አካባቢ ከባድ ውጊያ ተቀስቅሷል። ከዚህ በፊት እንደተለመደው መልሶ ማጥቃት የግማሽ ቀን ወይንም በሰዓታት ልዩነት ብቻ የተጠናቀቀ ውጊያ አይደለም። ከሌሊቱ ጀምሮ አሁንም በውጊያ ላይ ናቸው። በጣም በርካታ ቦታዎችን ያካለለ ከፍተኛ ውጊያ እየተደረገ ነው። የአገዛዙ ጦር 3 እግረኛ እዞችን፣ 1 ሜካናይዝድ እዝን፣ ድሮኖችን፣ ጀቶችን፣ ሄሊኮፕተሮችን አሰማርቶ ጥቃት ለመሰንዘር እንቅስቃሴ ያደረገ ቢሆንም የሚኒሊክ እዝ ባደረገው ማጥቃት በተለይ 101ኛ፣ 102ኛ፣ 103ኛና 105ኛ ክፍለ ጦሮች ከልዩ ዘመቻ መምሪያው ጋር በጋራ በመቀናጀት ከራያ እስከ ላስታ በተደረገው ውጊያ በአገዛዙ ጦር ለበርካታ ዓመታት ተይዘው የነበሩ ጠንካራ ምሽጎች እየተደረመሱ የፋኖ ኃይሎች መቆጣጠር መቻላቸውን ለማወቅ ተችሏል። በሰሜን ወሎ ከራያ ቆቦ እስከ ዋጃ ድረስ በሚገኙ ጮቤበር፣ ጠዘጠዝ፣ ባይባዋና አማያ በተባሉ ቀበሌዎች ላይ በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል ጠንካራ ውጊያ እየተደረገ ነው። በአየር ኃይል የታገዘ ውጊያ ነው እየተደረገ የሚገኘው። ይሄ ውጊያ ፋኖ ኃይሎችን ሰፊ ቀጠናን ያካለለ ጥቃት መፈጸማቸውን ተከትሎ ከባድ ጉዳት ያስተናገደው የአገዛዙ ጦር ተጨማሪ ኃይል ከራያ አላማጣ አካባቢ እንዲሁም ከራያ ባላ አካባቢዎች አሰባስበው ወደ ውጊያ ቀጠናው እያጓጓዘ እንደሚገኝ መረጃዎች አመላክተዋል። በተጨማሪም ከሆርማትና ጮቢበር ወታደራዊ ካምፕ ላይ ተከታታይነት ያለው የከባድ መሳሪያ ተኩስ እያደረገ ይገኛል። በዚህ አካባቢ እንግዲህ የፋኖ ኃይሎች ወደ ቆቦ ከተማ በመጠጋታቸው በቆቦ ከተማ ላይ ምንም አይነት ወታደራዊ ይሁን የሲቪል እንቅስቃሴ የመንግስት መስሪያ ቤቶች ተዘግተዋል። ጎዳናዎች ከሰውም ሆነ ከመኪና እንቅስቃሴ ጸጥ ብለዋልኝ። የፋኖ ኃይሎች ወደ ከተማው ይገባሉ በሚል ከፍተኛ ስጋት ከጮቢ በርና ከተለያዩ ወታደራዊ ካምፖች በተለይ ሆርማት ከተባለው ወታደራዊ ካምፕ የከባድ መሳሪያ ተኩስ ወደ ገጠራማው ቀበሌው አካባቢ ወይም ከተማው ዙሪያ አካባቢ ወደሚገኙ ቦታዎች ላይ ከፍተኛ የሆነ የከባድ መሳሪያ ተኩስ እየፈጸመ ነው የሚገኘው። ውጊያው አሁንም አልተጠናቀቀም። ሲጠናቀቅ አጠቃላይ የደረሰውን ጉዳት ምናድረስ መሆኑን እንዲታወቅ እፈልጋለሁ። ነገር ግን ለተከታታይ 3 ዓመታት በአገዛዙ ጦር ተይዘው የነበሩ በኮንክሪት የተሰሩ የቁም ምሽጎች ተደርምሰው በፋኖ ቁጥጥር ውስጥ ገው ውጊያን ገና ቁጥሩ ያልታወቀ በርካታ የአገዛዙ ጦር መደምሰሱንና እየሸሹ ወደ ቆቦ ከተማ በማፈግፈግ ላይ እንደሚገኙና ይሄንን ኃይል ለመደገፍ ከተለያዩ አካባቢዎች የሚኒሻ ኃይሉ ከዚህ በፊት በውጊያ አሻጥር ሰርታቸዋል፣ ከእንግዲህ በኋላ ወደ ውጊያ አትገቡም ተብሎ በካምፕ ውስጥ የነበሩ በቆቦ ዙሪያ የነበሩ የሚኒሻ አባላትን ወደ ጦር ቀጠናው ፊት በማሰለፍ የመከላከያ ኃይሉ የከባድ መሳሪያ ድጋፍ እየሰጠ ውጊያ እየተደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተለይ የድሮን ተኳሾቹ ጠዘጠዝ በተባሉ አካባቢዎች ላይ ዝቅ ብለው እየበረሩ ነገር ግን በፋኖ ኃይሎች ላይ ጉዳት እንዳላደረሱና የገጠር አካባቢዎችን ግን ሰላማዊ የአርሶ አደር አካባቢዎችን ግን በድሮን እየደበደቡ እንደሚገኙ በሄሊኮፕተርም ጭምር ውጊያ እየተደረገ እንደሆነና የአገዛዙ ጦር ካምፖች የፋኖ ኃይሎች በከባባድ መሳሪያዎች በሞርተሮች በአርፒጂዎችና በዲሽቃዎች እየደበደቡ ከምሽጎቻቸው እንዳስወጧቸው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በመካነ ሰላም ከተማ አቅራቢያ የአገዛዙ ጦር በከባድ መሳሪያ የታገዘ ውጊያ ከፍቶ የነበረ ቢሆንም በፋኖ መልሶ ማጥቃት በተለይ የሚኒሊክ እዝ 105ኛ
13ኛ ኮር ለሶስት ተከታታይ ቀናት ባደረጉት የመልሶ ማጥቃት ወደ ሙሉ ማጥቃት ተንቀሳቅሰው 9ኛ ያገዛዙ ክፍለ ጦር በሊት ወደ ተባለች ከተማ ለመግባት ያደረገውን ጥረት መክተው በመመለስ ጉዳት አድርሰውበት ወደ ኋላ ማፈግፈጉን ለማወቅ ተችሏል። ያገዛዙ 11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ለማገዝ በተለይ በሊት ከተባለችው አካባቢ ያገዛዙ ጦር ከበባ ውስጥ በመግባቱ ይሄንን በከበባ ውስጥ የነበረውን የአገዛዙ ጦር ለማዳን ከተለያዩ አካባቢዎች በተለይ ከመሃል ሳይንትና ከአማራ ሳይንት ሁለት ወረዳዎች ላይ 87ኛ ክፍለ ጦር በሶስት አቅጣጫ እነዚህን የታፈኑ ኃይሎችን ለማዳን እንቅስቃሴ ቢያደርግም መንገድ ላይ አደሬ በተባለ ቦታ ላይ ከሁለት ቦታ ላይ ቆረጣ በመፈጸም የፋኖ የ105ኛ ኮር 29ኛ ክፍለ ጦር በቆረጣ መታ ብትንትኑን እንዳወጣችውና ወደ ኋላ እንደተመለሱ በተለይ በመካነ ሰላም ከተማ ላይ በሚገኘው ሆስፒታል በርካታ የአገዛዙ ኮማንዶ እና የመደበኛ ጦሩ በቁስለኛ መጨናነቁን ነው ለማወቅ የተቻለው። እንዲሁም በደብረ ማርቆስ ከተማ ሌሊት በፓትሮል ሲንቀሳቀሱ በነበሩ የአገዛዙ ጥምር ጦር ላይ የቴዎድሮስ እዝ 206ኛ ኮር የአገዛዙን ጦርና የብልጽግና አመራሮችን እርምጃ የሚወስዱ ቀኝ የተባሉ የፋኖ አደረጃጀት የከተማ አጥቂዎች አሰማርቶ ጥምር ኃይሉ ከጎዛመን ፖሊስ ጣቢያ ወደ ጎተራ ሲጓዝ በተፈጸመበት ተከታታይ የቦምብ ማጥቃት ወታደራዊና ፖለቲካዊ አመራሮችን ጨምሮ 24 አባላት የተገደሉ ሲሆን 3ቱ በጽኑ መቁሰላቸውን ለማወቅ ተችሏል። በርካታ የቦምብ አረሮችን የተወረወሩት ፓትሮሉ ላይ የነበሩ የአገዛዙ ጦር አብዛኛዎቹ ሲገደሉ 3ቱ ቆስለዋል። ፓትሮሏም እንዲሁ በሰዓት መጋየቷንና ከጥቅም ውጭ መደረጓን መረጃዎች ያመላክታሉ። የአገዛዙ ጦር ከላሊበላ ተነስቶ ጋሸና ለሚገኘው ጦር ስንቅና ትጥቅ ለማቀበል በአጀብ ሲጓዝ ድብኮና ዳቦ ከተባሉ ሁለት ከተሞች ላይ በቆረጣ በመምታት የፋኖ ኃይሎች ከ20 በላይ የአገዛዙ ጦር ሲገሉ 25ቱን አቁስለዋል ተብሏል። በርካታ መሳሪያዎችና ወታደራዊ ቁሳቁሶችን በመማረክ ጦሩ ተበትኖ ወደ መጣበት ላሊበላ እንዲያፈገፍግ ማድረጋቸውን የሚኒሊክስ 303ኛ ኮር አስታውቋል። በሌላ ዜና በትናንትናው ዕለት በደቡብ ጎንደር ሊቦ ከምከም ወረዳ ከአዲስ ዘመን አቅራቢያ አርኖ ጋርኖና ጣራ ገዳም በተባለ ቦታዎች ላይ የፋኖ ኃይሎች በአገዛዙ ጦር ላይ ከ45 በላይ የአገዛዙ ጦር ከመገደሉ በተጨማሪ ሲጓጓዙበት የነበረው ሁለት ፓትሮል ተሽከርካሪ ሙሉ በሙሉ መቃጠሉና ከጥቅም ውጭ መደረጉን ነው ለማወቅ የተቻለው። እየተደረገ ባለው እንቅስቃሴ የአገዛዙ ጦር በሌሊትም በቀንም ለማጥቃት በሄደበት አካባቢ ከፍተኛ ጉዳት እየደረሰበት ወደኋላ ማፈግፈግ በማይችልበት ደረጃ በርካታ ጉዳት እየደረሰበት እንደሆነ ነው ለማወቅ የተቻለው። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘራ ያዕቆብ 1ኛ ኮር ናደው ክፍለ ጦር በአገዛዙ አየር ወለድ የኮማንዶ አባላት ላይ መልሶ ማጥቃት በመፈጸም ድል መቀዳጀቱን አስታወቀ። የአገዛዙ ጦር በሶስት አቅጣጫ ዙ23 እና ብዛት ያለው ድሽቃ ይዞ መራቤቴ ታች ቤት ቀበሌ የመጣው የአገዛዙ ጦር በተለይ በቡዮ ላይ በሸፈሬ አምባና በጮሬ ቀበሌ አድርጎ ወደ ጉራንዳ ከበባ ለማድረግ ከሌሊቱ 9 ሰዓት አካባቢ እንቅስቃሴ በሚያደርግበት ሰዓት የአገዛዙን ጦር ለመምታት መረጃው የደረሳቸው የፋኖ ኃይሎች በተለይ ቡዮ በተባለ ቀበሌ ላይ አንድ ሙሉ ሲኖ ትራክ የአገዛዙ አየር ወለድ ኮማንዶ ከሌሊቱ 9 ሰዓት ተኩል ላይ በተጀመረ ውጊያ በተፈጸመባቸው የአርፒጂ ጥቃት መደምሰሳቸውን ለማወቅ ተችሏል። ከዚህ በተጨማሪ አንድ ሻምበል አመራርን ጨምሮ 36 የአገዛዙ ጦር ተደምስሷል። 26ም እንዲሁ በተደረገው ውጊያ ማቁሰላቸውን አስታውቀዋል። በሌላ አቅጣጫም የክፍለ ጦሩ 4ኛ ሻለቃ በባሶና ወራና ወረዳ የምርጫ ካርድ ይዘው ሲንቀሳቀሱ የነበሩ የአገዛዙ ጦርና የብልጽግና አመራሮች በተለይ ደበሌና ሮብ ገበያ በተባሉ ቀበሌዎች የናደው ክፍለ ጦር ባደረገው የማጥቃት እንቅስቃሴ የብልጽግና አመራሮችን አጅበው ሲንቀሳቀሱ የነበሩ የመከላከያ ሰራዊት አባላትን መምታታቸውንና በተደረገው ውጊያም አንድ ፓትሮል መኪና መቃጠሏ እና ተጭኖ የነበረው የምርጫ ኮረጆ አብሮ መቃጠሉን ለማወቅ ተችሏል። በርካታ የብልጽግና አመራሮች የባሶና ወረዳ የብልጽግና አመራሮች አብረው መደምሰሳቸውን መረጃዎች ያመላክታሉ። በመጨረሻ የአማራ ክልል ብልጽግና አመራሮች በመከላከያ ኃይሎች አጀብ በመንቀሳቀስ በበርካታ የአማራ ክልል አካባቢዎች የምርጫ ካርድ ካላወጣችሁ ለከተማ ነዋሪዎች ከመንግስት የሚገኘውን አገልግሎት እንዲሁም ለገጠር ነዋሪዎች ደግሞ ማዳበሪያ፣ ምርጥ ዘርና ሌሎችን የግብርና ግብዓቶችን
እንዳታገኙ በማለት ከመከላከያ ወታደራዊ አመራሮች ከመስመራዊ መኮንኖች ጋር በመሆን በግዛታቸው ስር የሚገኙትን ወይም ተቆጣጥረው በሚገኙት አካባቢ የሚገኙ አርሶ አደሮችንና የከተማ ነዋሪዎችን እያስጨነቁ እንደሚገኙና የምርጫ ካርድ ካላወጣችሁ ምንም አይነት አገልግሎት የማታገኙ መሆናችሁን እንድታውቁት በማለት በተጨማሪም የምርጫ ካርድ ያላወጣችሁት የፋኖ ደጋፊዎች ናችሁ፣ ስለዚህ በፋኖ ደጋፊዎች በመሆናችሁ እርምጃ እንወስዳለን በማለት ህብረተሰቡን ሰብስበው እያስፈራሩ አንዳንዶችንም ጥያቄ ያቀረቡትን በወታደራዊ ካምፖች አስገብተው ድብደባ እየፈጸሙባቸው እንደሚገኙና በአንዳንዶቹም ላይ የህይወት መስዋዕትነት እንዲከፍሉ በማድረግ ህብረተሰቡን እንደ መቀጣጫ ለማሳየት እርምጃ እየወሰዱ እንደሆነ የአካባቢው ዜና ምንጮቻችን መረጃዎች አድርሰውናል። በጣም ነው ማመሰግነው። እንግዲህ በርካታ መረጃዎችን ነው በተለይ ከአውደ ውጊያ ውሎች ጋር በተያዘ ያቀረብክልን። መጨረሻ ላይ ያነሳውን ሐሳብ እዛ ላይም የተወሰነ እንደው ቆይታ ማድረግ ከቻልን ነው ከምርጫው ጋር የተያዘ ነው። አብይ አህመድ የዘንድሮ ምርጫ መደረግ አለበት ብሎ በጦርነት መሃል፣ በግጭት መሃል፣ በቀውሶች ሁሉ መሃል ህዝቡ ድምጽ እንዲሰጥ ከፍተኛ የሆነ ወከባ እየተደረገበት እንዳለ እየተከታተልን ነው። እንግዲህ በአማራ ክልል ደግሞ ፈጽሞ ይሄ ነገር የማይቻል የማይሞከር እንኳን ቢሆንም በወታደራዊ ኃይል በማስፈራራት ቀደም ሲል እንደተጠቀስከው ማዳበሪያ በመከልከል ሴፍቲኔት በመከልከል እንደዚሁም ደሞዝ በመከልከል የምርጫ ካርዱ ሰዱ ይላል። የምርጫ ካርዱን ደግሞ ወደ ቤታቸው ይዘው አይሄዱም። ከወሰዱ በኋላ እዛው በመንግስት ጽህፈት ቤቶች ውስጥ እንዲቀመጡ ይደረጋል። መጨረሻ ላይ ማን ድምጽ እንደሚሰጥ የሚታወቅ ነገር የለም። እንዲህ አይነቱ በጣም አሳፋሪ እጅግ ነውር የሆነ ተግባር ነው እንግዲህ በአገዛዙ በኩል እየተከናወነ ያለው። ምርጫው ጋር በተያያዘ ብዙ መረጃዎችን እየሰማን ነው። ዛሬ ከንፋስ ስልክ አዲስ አበባ ክፍለ ከተማ የደረሰን መረጃ ነው። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የተባለ በዛ አካባቢ ነው የሚወዳደረው ግል ትምህርት ቤቶችን ርዕሳነ መምህራንን ሰብስቦ ተማሪዎችና መምህራን እንዲሁም ሌሎች ድጋፍ ሰጪ ሰራተኞች በግዴታ የምርጫ ካርድ እንዲያወጡ ትዕዛዝ አስተላልፈዋል። እሱ እዛ ስለሚወዳደር ነው። በነገራችን ላይ ከ2500 እስከ 3000 የመራጮች ቁጥር ቢጠብቁም እስካሁን የተመዘገበው 500 ሰው አይሞላም ነው የሚባለው። ስለዚህ ይሄ የተባለውን 3000 መሙላት የሚገባችሁ ተማሪዎችና መምህራን ናችሁ በማለት ዶክተር ዘላለም ሙላቱ የተባለ የብልጽግና ካድሬ ከፍተኛ የሆነ ማስፈራራት እያደረገ እንዳለ ነው የሰማነው። በአብዛኛው የኢትዮጵያ አካባቢ በዚህ መልኩ ነው እንግዲህ ምርጫ ካርድ ወስደዋል ተብለው ቁጥሩም 42 ሚሊዮን ኢትዮጵያውያን ለምርጫ ተመዝግበዋል የሚል መረጃ ከምርጫ ቦርድ እየተሰጠ የሚገኘው። ወደ አማራ ክልል እንመለስ። በእንደዚህ አይነት ሁኔታ ምርጫውን ለማካሄድ አብይ አህመድ አይኑን ጨፍኖ ገብቶበታል። ውጤቱን አብረን የምናየው ነው። የኢትዮጵያ ህዝብ በተለይ ደግሞ የአማራ ህዝብ የጠየቀው እኩልነትን አይደለም። አሁን በአሁኑ ሰዓት ፍትህንም አይደለም። ፍትህና እኩልነት የሚጠየቀው መጀመሪያ መኖር የቻለ ህዝብ ሲሆን ነው። ነገር ግን በሰላም እንኑርበት፣ ተርበንም ከእኩልነት በታች ነንም ፍትህ ሳናገኝም መኖር አለብን የሚል ጥያቄ አቅርቦ መልስ ባለመስጠቱ ይሄ ህዝብ ተገፍቷል። በተለመናገር የተገፋ ህዝብ ደግሞ ምን ሊያደርግ እንደሚችል በአጭር ጊዜ ውስጥ እያየን ያለው ነገር ነው። እንግዲህ በመሪዎች ንግግር ብቻ ተሸንግሎ ህዝብን አሻግራለሁ እያለ በሽንገላ መንግስትን ማስቀጠል እንደማይቻል የአማራ ህዝብ በደንብ አድርጎ ያስረዳው ይመስለኛል። እንግዲህ የዛሬ 3 ዓመት በአማራ ክልል በተወሰነ ቀበሌዎች ላይ እንግዲህ የፈራ ይመለስ ብለው ወጣቶች የቃታ ብረትና ምናልባትም 10 እና 5 ክላሽ ይዘው ወደ ጫካ ሲገቡ እነዚህን ሳይቃጠል በቅጠል መምታት አለብን ብሎ እንቅስቃሴ ሲያደርግ ልክ ቀፎው እንደተነካበት ንብ ከቀፎው ተገልብጦ የወጣው የአማራ ህዝብ ነው። ይሄን ህዝብ ከእንግዲህ በኋላ መመለስ በፍጹም አይቻልም። ምናልባትም ተገዶም በተለያየ መንገድም ተታሎም ፈርቶም፣ ምክንያቱም በከተማ ልጆች ያሉት በመንግስት ስራ ጡረታ ሊወጣ የደረሰ 5 ዓመት 4 ዓመት 3 ዓመት የደረሰው የቀረው የመንግስት ሰራተኛ በጡረታ ከመገለል ድረስ አንገቴ እንደፍቼ ልኑር የምርጫ ካርድ ማውጣቴ ብቻ መንግስት እንዳያስቀጥለው ይችላል በማለት ተገዶም ምርጫ ካርድ እንዲያወጣ ጉሮሮውን ታንቆ ምርጫ ካርድ እንዲያወጣ ተደርጓል። ያ ምርጫ ካርድ ደግሞ ከሺሱ ይዞ እንዲቀጥል እንኳን ፍላጎት የሌለው ስርዓት ነው። በፍጹም ታይቶ ተሰምቶ የማይታወቅ በወታደራዊ ማሰልጠኛና በወታደራዊ ምሽጎች ላይ የምርጫ ጣቢያዎች ተቋቁመው ህብረተሰቡ በግዳጅ ተሰልፎ ከትምህርት ቤት በመማሪያ ሰዓታቸው ተማሪዎች በወታደር ግራና ቀኝ ታጅበው 500 እና 600 የሚሆኑ እድሜያቸው ያልደረሱ የመካከለኛ ደረጃ ትምህርት ቤት ተማሪዎች ከመምህራኖቻቸው ጋር አብረው ተሰልፈው በግራና ቀኝ መሳሪያ ተጠቅሞባቸው ወታደራዊ ካምፕ ላይ የምርጫ ካርድ እንዲያወጡ ተደርገው በምርጫው ቀን ደግሞ እንድትመጡ አለዚያ ደግሞ ኢትዮጵያ ውስጥ መማር እድል አስተማሪዎችን የማስተማር እድል
አታገኙም በማለት ወታደሩ እያስፈራራ ነው። ከዚህ የበለጠ የስርዓት መፍረስ በየት ሀገር ታይቶ ይታወቃል? ስለዚህ አሁን የሰራዊት መብዛት የነሱ የማህበራዊ ሚዲያ እንደሚሉ 2 ሚሊዮን ሰራዊት አለ፣ ከእንግዲህ በኋላ ፋኖ አይደለም ሽፍታ አይደለም ለምስራቅ አፍሪካም ለአፍሪካም የሚያስፈራ ግዙፍ ኃይል ገንብተናል ቢሉም አምባገነን ስርዓቶች በወታደር ብዛት ሲድኑ አላየን። እየተዋረዱ ቆሻሻ ውስጥ የተገኙ መሪዎችን ነው ያየነው። በቀበሮ ጉድጓድ ውስጥ ተደብቀው ጉሮሯቸው ታንቆ ሲወጣ ነው ያየነው። ስለዚህ ይሄ ድል ለዚህ ስርዓት በአጭር ጊዜ ውስጥ ይደርሰዋል የሚል እምነት ነው ያለ። ምክንያቱም ህዝብን እየሸነገለ ህዝብን በምላሱ እያታለለ ነገር ግን በጥይት እየገደለ በካምፕ ውስጥ አስቀምጦ እየገረፈ ልጆቻቸውን ከአባቶቻቸው ፊት እየደፈረ ወንዶችን ከአባትና ከእናታቸው ከቤተሰቦቻቸው ፊት አንበርክኮ እየረሸነ ያለ ስርዓት በምርጫ ምረጡኝ ማለት እውነት ለመናገር ጋቤን ተገፍፌ ጫንቃይን ተገርፌ እንደሚባለው ፍትህን ተቀምጦ እንደገና አንተ ነበደር ተብሎ ወደ ወይን ቤት እንደመላክ ስለሚቆጠር በአጠቃላይ በአማራ ክልል ወታደራዊ ስርዓት የነገሰበት ነገር ግን ደግሞ የአማራ ህዝብ ጉሮሮ እየተናነቀ በተለይ ምርጫው በአማራ ክልል እንዳይፈጸም ለማድረግ ከፍተኛ የሆነ ዘመቻ እየተደረገ ነው የሚገኘው። የአማራ ህዝብ ፊት ለፊት እየጋፈጠው የሚገኘው ምናልባትም በአጭር ጊዜ ውስጥ የአገዛዝ ጦር የተሰላቸበት ሁኔታ ስላለ የፋኖች በሰፊው ማጥቃት ሰንዝረው ከአማራ ክልል ውስጥ ሊወጣ እንደሚችል ነው መረጃዎች እያመላከቱ የሚገኙት። መሳይ በነገራችን ላይ አሁን መጨረሻ ላይ ያልከውን ሀሳብ ለማጠናከር ያህል ነው። አገዛዙ ጦር በጣም ተሰላችቷል። በቅርቡ ከመከላከያ አካባቢ የተገኘው የውስጥ መረጃ ነው። ሰራዊቱ በጣም እንደተሰላቸ ከፍተኛ መኮንኖች ጭምር እየተዋጉ እንዳልሆነ ምንድነው ችግሩ የሚል ከፍተኛ የሆነ ውስጣዊ ግምገማ ሲያደርጉ እንደነበረ በሰፊው እየተነገረን ያለው ይህን ደግሞ በመሬት ላይ ያየነው ነው። ሰራዊቱ በገፍ ነው እየከዳ ያለው፣ በገፍ ነው ወዳገኘው አቅጣጫ እየጠፋ የሚገኘው። ከቅርብ ጊዜ ወዲህ መስመራዊ መኮንኖች ጭምር የሚገደሉበት የሚያዙበትና የሚማረኩበት ሁኔታዎች ነው። በሳምንት እስከ 4 ኮሎኔሎች የተማረኩበትንም ሁኔታ በቅርቡ የምናስታውሰው ነው። ስለዚህ ከባድ የሆነ አደጋ ውስጥ ነው የገባው አገዛዙ። ብቸኛው በስልጣን ላይ እንዲቆይ ያደረገው የወታደራዊ ኃይሉ ነው፣ የህዝብ ድጋፍ አይደለም። የወታደራዊ ኃይሉ ከዕለት ወደ ዕለት እየተመናመነ እየተዳከመ መጥቷል። አንዳንድ ደጋፊዎቹ ከዚህ ከምሁራንም ከድምፃውያንም በስርዓቱ ዙሪያ ጥቅም የሸበባቸው ግለሰቦች እየወጡ ስርዓቱ ጠንካራ ነው በሚል መረጃውን ለህዝቡ እንዲያደርሱ እንደ መልእክተኛ ሆነው እየመጡ ነው። በቅርቡ ዶክተር ዳኛቸው አሰፋ የአገዛዙን ወታደር ጥንካሬ ለማሳየት 2 ሚሊዮን ጦር አለን እንኳን አይደለም የሰፈር ታጣቂ ቅርና በዙሪያ በአፍሪካው ቀንድ ያሉ ኃይሎች ተሰብስበው ቢመጡም የማይበገር መከላከያ ሰራዊት ገንብተናል የሚል ነገር አንስተዋል። ምሁርነት በእርግጥ እንደ ዶክተር ዳኛቸው ከሆነ ይቅርብን የሚል መሐላ እስክንገባ ድረስ ነው እያደረሱን ያሉት። ለማንኛውም እንደሳቸው ሁሉ ሌሎችም እየመጡ የመከላከያ ሰራዊቱን አይበገሬነት ይነግሩናል። መሬት ላይ የምናየው ግን በተቃራኒው ነው። ሰራዊቱ በዚህ ደረጃ እየባከነ እየወደቀ እየፈረሰ ሲመጣ በእርግጥ እንደ ሀገር እናዝናለን። የሀገር ሀብት ነው፣ የሀገር ልጆች ናቸው፣ ኢትዮጵያን ሊጠብቁ ይገባቸው የነበረው ሰራዊት ነው እንደዚህ እየፈራረሰ የአንድ ግለሰብ ዙፋን አስጠባቂ ሆኖ መከራውን እየበላ ያለው። ለማንኛውም በማጠቃለያ ምን ማለት ይቻላል? መሳይ አሁን አንተ ያነሳው በመከላከያ ሰራዊት ኮሎኔሎች መስመራዊ መኮንኖች እየተማረኩ ነው የሚል መረጃ ሰጥተሃል። የሚማረከውና እጅ የሚሰጠው የመከላከያ ሰራዊቱ የሚሆን የአድማ ብተና ኃይል እኮ እድል ያገኘ ነው። ምናልባትም እድል አግኝተው በሚዲያ አንዳንድ ወታደራዊ አመራሮች ሲናገሩ ከአንደበታቸው በዘለለ ከፊታቸው ላይ የሚነበብ ደስታ አለ እኮ። አልኖርም እንደዚህ አይነት ኑሮ አልኖርም። ለ6 እና ለ7 ተከታታይ ዓመታት ልብስ ሳንቀይር በቀበሮ ምሽግ ጉድጓድ ውስጥ ተደርቀን ዛሬ ሞትን ነገ ሞትን በማናውቀው ገደል በማናውቀው ሰፈር በገበሬ መንደር ውስጥ ሰራዊት ይኑር አይኑር ሳናውቅ የሚያጠቃን ኃይል ይኑር አይኑር ሳናውቅ ነገር ግን በድንገት እየተጠቃን በርካታ ወንድሞቻችንን የሚቀብራቸው አጠው የአካባቢ ማህበረሰብ በጥሩምባ ተጠመርቶ ወንድሞቻችንን ሲቀብረው ተመልክተናል። ከዚህ የበለጠ መበተን ከዚህ የበለጠ መሸነፍ የት አለ? ከህዝብ ጋር ገጥሞ ያሸነፈ መንግስት ያሸነፈ ስርዓት ሊኖር አይችልም። እነሱ ጨካኙ ነው ህዝብን ጨርሰው ይችን ሀገር ቆዳዋን እና መሬቷን አየሯን ሊመሯት ከሆነ ምናየው ነገር ነው። ነገር ግን የአማራ ህዝብ እምቢ ብሏል። ስለዚህ እድለኛ የመከላከያ መኮንኖችና ወታደሮች ናቸው። ተማርከው ቆስለውም ደስተኛ ሆኖ ያየናቸው የመከላከያ ሰራዊቶች ያን ሁሉ መከራ ከማየት ቀድሜ በተማረኩ ኑሮ ብለው መረጃ እየሰጡ ነው የሚገኙት። የፋኖ ኃይሎች ደግሞ እንደምናየው ልክ እንደ ገዲዮን ጦር
የፈራ ይመለስ እኛ ብቻ አንበቃለን በማለት በጥቂት የተጀመረው ትግል ዛሬ በመከላከያ የያዘው የትኛውንም አይነት ተተኳሽ የትኛውንም አይነት መሳሪያ ይባስ ብሎ ደግሞ በልባቸው የአማራን ህዝብ ከኋላቸው አሰልፈው ልባቸው የደነደነ በፍጹም ፍርሃት የማያውቁ አላማቸው ስርዓቱን አዲስ አበባ መጥቶ እስከ መጣል ድረስ የሚደርስ ከፍተኛ ድፍረት የተሞላበት ውጊያ እያደረጉ በከተማ ላይ አይደፈሩም የተባሉ ምሽጎችን የቁም ምሽጎችን እየደረመሱ ትልልቅ ድሎችን እያገኙ የመጡበት ሁኔታ ስላለ የመንግስት እነዚህ ያደሩ የምሁራን ካባ የለበሱ የስርዓቱ ምንጣፍ ጎታቾች ስለ ውትድርና አንድ ቀን ጥይት መተኮስ አይደለም የጥይት ድምጽ ሰምቶ የማያውቁ ስለ ወታደር ብዛት ሂሳብ ሰርተው ሲናገሩ ማየት እጅግ በጣም ያሳፍራል። ምናልባትም ድሉን አግኝተው የፋኖ ኃይሎች ከሌሎች ወንድሞቻቸው ኢትዮጵያዊ ወንድሞቻቸው ጋር መንግስት ቢመሰርቱ አሁን የጠቀስካቸው ሰዎች አደግድገው ድንጋይ ተሸክመው የፋኖ ኃይሎችን ይቅርታ አድርጉልን ከእናንተ ጋር መስራት እንፈልጋለን ለማለት ደግሞ የሚቀድማቸው የለንና እንደዚህ አይነት ጨዋታ ለወደፊቱ እንደማይኖር በባንዳነት ተፈርጀው እቺን ሀገር እያንዳንዱ አማራ ክልል ተተኮሰው ጥይት ሞት ምክንያት እንደሆኑ ሊያውቁት ይገባል ማለት